እንደምን አመሻችሁ ወደ ተመልካቾቻችን ከለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። በቅድሚያም ከኢትዮጵያ ንግድ ባንክ የተገኘውን የውጭ ሀገር የገንዘብ ምንዛሬ ተመንና ከብሔራዊ ባንክ ያገኘነውን የዕለቱን የወርቅና የነዳጅ ዋጋ ተከታትለን እንመለስ። ማይቻርጅ የተሰኘው ኩባንያ የጋራ የሆነ የሞባይል ቻርጅ ኪራይ በይፋ ማስጀመሩን አስታወቀ። ተቋሙ ከ80 በላይ የኪራይ ጣቢያዎች እንዳሉት የተገለጸ ሲሆን አሁን ላይ ከ5000 በላይ ተጠቃሚዎችን ማፍራቱንም አብራርቷል። መሰረት ነቃ አዘጋጅቶታል። መሐመድ ንጉስ አብዱ እንደሚከተለው ያቀርበዋል። ማይቻርጅ ቴክኖሎጂ በኢትዮጵያ የመጀመሪያ የሆነውን የጋራ ፓወር ባንክ ክራይ ቴክኖሎጂ ወደ ሀገር ውስጥ በማስገባት ስራ ከጀመረ ወራትን አስቆጥሯል። ኩባንያው ኢትዮጵያ እያስተናገደች በሚገኘው የዲጂታል ኢንፎርሜሽን ዋነኛ ሚና የሚጫወቱትን የሞባይል ስልክና ተያያዥ ቴክኖሎጂዎችን ሁሌ ቻርጅ የሚሆኑበትን ዘመናዊ የቻርጂንግ አማራጭ በማምጣትና አገልግሎት በመስጠት ለዘርፉ እድገት የበኩሉን አስተዋጽኦ እየተወጣ እንደሚገኝ ይናገራል። ማይቻርጅ ቴክኖሎጂ እንደ ማኑፋክቸሪንግ፣ ኢምፖርት ኤክስፖርትና ኮንስትራክሽን ያሉ ቢዝነስ ሴክተሮች ላይ ከፍተኛ ልምድ ባለው የዲዲኤፍ ግሩፕ የተመሰረተ ሲሆን ድርጅቱ በዘመናዊ ሞባይል መተግበሪያና ዘመኑ በደረሰባቸው ፓወር ባንክ ማከራያ ጣቢያዎች በመታገዝ በአንድ ስካን ከአቅራቢያው አካል ጣቢያ ፓወር ባንክ በመውሰድ የፈለጉትን ቦታ የዕለት ተዕለት ተግባርን ማከናወን የሚያስችል ስለመሆኑ ተመላክቷል። ቴክኖሎጂው ቻርጅ አድርገው ከጨረሱም በኋላ በአቅራቢያው ወደሚገኝ የፓወር ባንክ ጣቢያ መመለስ የሚያስችል ህይወትን የሚያቀል ጠቃሚና ዘመናዊ ቴክኖሎጂ እንዲሁም የኩባንያው መስራት ስራ አስኪያጅ ተናግረው የማይቻርጅ ቴክኖሎጂ ሰርቪሶችን ለመጠቀም የሚያስፈልገው ሞባይል መተግበሪያ ማውረድና መተግበሪያውን ተጠቅመው አቅራቢያ በሚገኝ ጣቢያ ጋር በመሄድ ኪውአር ኮድ ስካን ማድረግ ብቻ እንደሆነም ተነስቶ የማይቻርጅ ጣቢያ ስክሪን የተገጠመላቸው ስለሆኑ ለተለያዩ የማስታወቂያ አገልግሎቶች ይውላሉ ተብሏል። ማይቻርጅ በተለያዩ ኢቨንቶችና ስብሰባዎች በመገኘት ከፓወር ባንክ ኪራይ በተጨማሪ የማስታወቂያ አገልግሎት እንደሚሰጥ ተገልጿል። ድርጅቱ አገልግሎቱን ከጀመረ ገና 4 ወራት የሆነው ቢሆንም በአሁኑ ሰዓት ከ5000 በላይ ማይቻርጅ መተግበሪያ ተጠቃሚዎችን እንዳፈራ መስራት ስራ አስኪያጁ አብደላህ ደገሎ አክለዋል። በአሁኑ ሰዓት 5000 በላይ የማይቻርጅ አፕ ዩዘር ወይም ተጠቃሚ አፍርተናል። ይህም የአገልግሎቱን ተቀባይነትና ጠቀሜታችን በግልጽ ማሳያ ነው። በተጨማሪም ምስጋና ለአጋር ድርጅቶቻችን ይሁን እና በአሁን ሰዓት አዲስ አበባ ውስጥ ከ60 ቦታዎች በላይ የከተማችን ስፍራዎች ላይ ስቴሽኖቻችን ወይም ጣቢያዎቻችን ማግኘት እንችላለን። ለምሳሌ በቦሌ፣ ሜክሲኮ፣ መስቀል ፍላወር፣ ሰሚት፣ ሀያት፣ 4 ኪሎ፣ ፒያሳ፣ ቤቴል፣ ጀሞ፣ ለቡ ሰፈሮች ላይ እንገኛለን። ቶሞካ ቡና፣ ኦልማርት፣ ሞሞና ሆቴል፣ አኮቡና፣ ሶራምባ ሆቴል፣ ውዳሴ ዲያግኖስቲክ ሴንተር በመሰሉ አጋር ድርጅቶች ውስጥም እንገኛለን። እስከ ዓመቱ መጨረሻ ከ150 በላይ ቦታዎች ላይ በመላው አዲስ አበባ የመገኘት እቅድ መያዙን አስቀድመው ከዚያም በመቀጠል በመላው አገሪቱ አልፎም በጎረቤት ሀገራት ድንበር ለመሻገር ማሰባቸውን አብራርተዋል። ለዚሁ ተግባር ያግዝ ዘንድ የፍራንቻይዚንግ ቢዝነስ ሞዴላችን ይፋ አድርገናል ብለዋል። በዚህ ሞዴል የቢዝነስ ባለቤቶችና ግለሰቦችን ለድርጅታቸው ሆነ ለደንበኞቻቸው አገልግሎቱን ለመስጠት ቴክኖሎጂው የራሳቸው ማድረግ ከፈለጉ ማይቻርጅ ቴክኖሎጂ ከጣቢያ ሽያጭ ጀምሮ የቴክኖሎጂ ድጋፍ፣ ነጻ የጥገና አገልግሎት፣ የስምሪት ድጋፍና አስፈላጊ የሆነውን የቴክኖሎጂ እርዳታ በማበርከት ለተለያዩ የንግድ ተቋማት ተጨማሪ የገቢ ምንጭ መሆን የሚችልበትን አሰራር መዘርጋታቸውንም አብራርተዋል። የቢዝነስ ባለቤቶችን እና ግለሰቦችን ለድርጅታቸው ሆነ ለደንበኞቻቸው አገልግሎቱን ለመስጠት ቴክኖሎጂ አሁን ማድረግ ከፈለጉ ማይቻርጅ ቴክኖሎጂ ስቴሽን
ሽያጭ ጀምሮ ቴክኖሎጂ ሰፖርት፣ ፍሪ ሜንቴናንስ እና ዲፕሎይመንት ሰፖርት እና አስፈላጊውን የሆነውን የቴክኖሎጂ እርዳታ በማበርከት ለተለያዩ የንግድ ተቋማት ተጨማሪ የገቢ ምንጭ መሆን የሚችሉበትን አሰራር ይዘመተናል። ይህ ሞዴል ከወዲሁ የተለያዩ ቦታዎች ጥያቄዎችን ያስተናገደ ከመሆኑን ባሻገር ማይቻርጅ በቅርቡ ለያዘው ሀገር አቀፍ መስፋፋት ወሳኙን ሚና ይጫወታል ተብሎ እንደሚጠበቅ አብራርተዋል። ተቋሙ በመጨረሻም በቅርቡ በማይቻርጅ መተግበሪያ የታገዘ ዘመናዊና ቀላል የኤሌክትሪክ መኪናና ሞተር ቻርጅ ማድረጊያ ጣቢያዎችን ለመገንባት እየተንቀሳቀሰ እንደሚገኝ የተገለጸ ሲሆን ድርጅቱ ይሰጣል ከተባለው ዘርፈ ብዙ አገልግሎቶች በተጨማሪ የማህበራዊ ኃላፊነቱን ወጣት ላይ ስለመሆኑም ተነግሮለታል። ቻይና ዩናይትድ ስቴትስ የገባችበትን የታሪፍ ስምምነት መጣሷን አስታወቀች። በሁለቱ ሀገራት መካከል የተደረሰው ይህ የንግድ ስምምነት በአሜሪካ በኩል በመጣሱ ቻይና ጠንከር ያለ የመከላከል እርምጃ እንደምትወስድ ፕሬዚዳንት ዢ ጂንፒንግ ተናግረዋል። ባለፈው ወር በጄኔቫ የተካሄደው ድርድር ሁለቱ ሀገራት የጣሉትን ታሪፍ ለመቀነስ መስማማት ላይ የተደረሰ ሲሆን ስምምነቱ በአሜሪካ በኩል መጣሱንም የቻይናው ንግድ ሚኒስቴር አስታውቋል። አሜሪካ ወደ ሀገሯ በሚገቡ የአልሙኒየምና የብረት ምርቶች ላይ 50 በመቶ ታሪፍ እንደምትጥል ፕሬዚዳንት ትራምፕ ትናንት ይፋ ማድረጋቸው የሚታወስ ሲሆን ተግባራዊነቱ በተያዘው ሳምንት እንደሚጀመር ገልጸዋል። ይኸውም የፕሬዚዳንቱ ውሳኔ ተከትሎ መልእክት ያስተላለፉት የቻይና ባለስልጣናት አሜሪካ የተደረሰውን የንግድ ስምምነት በጽኑ በማፍረስ ላይ መሆኗን አስቀድመው አጸፋዊ እርምጃ ለመውሰድ የሚገደዱ ስለመሆናቸው ተናግረዋል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ቻይና ከሀገራቸው ጋር የገባችበትን የንግድ ስምምነት ሙሉ ለሙሉ ጥሳለች በማለት ላይ ናቸው። ሁለቱ ሀገራት አንዱን ስምምነቱን አፍርሷል በማለት በመካካስ ላይ ሲሆኑ ፕሬዚዳንት ዶናልድ ትራምፕ አሜሪካ ከውጭ በሚገቡ ብረትና አልሙኒየም ላይ ከ25 እስከ 50 በመቶ ቀረጥ መጣሏንም በይፋ ተናግረዋል። ፕሬዚዳንቱ በፔንስልቬኒያ ባደረጉት ንግግር ከሚቀጥለው ሳምንት ጀምሮ ቀረጡ እንደሚተገበር አስታውቀዋል። ቀረጡ ከቻይና የሚገባ ምርት ላይ ላለመመርኮዝና የሀገር ውስጥ ምርትን ለማሳደግ ታልሞ እንደተጣለም ገልጸዋል። የአሜሪካ የብረት አምራቹ ዩኤስ ስቲል ከጃፓኑ ኒፓን ስቲል ጋር በመጣመር 14 ቢሊዮን ዶላር ኢንቨስት እንደሚያደርግም ትራምፕ መናገራቸውን የዘገበው ቢቢሲ ነው። በአሜሪካ ብሔራዊ የስራ አጥ መጠን ቁጥር ወደ 4.2 በመቶ ማደጉ ተገለጸ። ይህ እንደ ሀገር በአሜሪካ ታሪክ ውስጥ ትልቁ ቁጥር መሆኑን የሲኤንኤን ዘገባ ያመለክታል። የስራ አጥነት ቁጥሩ ለመጨመር አብይ ምክንያት ያላቸውን ዘርዝሮ ያስቀመጠው ዘገባው የንግድ ውሳኔዎችን በቀዳሚነት አስቀምጧል። የዓለም ኢኮኖሚ ቻይናና አሜሪካ የከፈቱትን የንግድ ጦርነት ተከትሎ ተዳክሟል የሚለው የሲኤንኤን ዘገባ በተለይ የሰው ሰራሽ አስተውሎት ቴክኖሎጂዎች ፍጥነት እንደ ተጨባጭነት ስራ አጥነቱን አባብሶታል ብለዋል። በሰዎች ልጆች የሚሰሩ ስራዎች በጠቅላላ በሰው ሰራሽ አስተውሎት እየተቀየሩ መሆኑን በማስቀደም አዲስ ቅጥር ቀርቶ አንዳንድ ድርጅቶች ሰራተኛ በመቀነስ ኢኮኖሚያቸውን በማሳደግ ላይ ስለመሆናቸው እየተናገሩ መሆናቸውን አክሏል። አጠቃላይ የስራ ገበያው በአንጻራዊነት ጤናማ መስሎ ቢታይም የምጣኔ ሀብት ባለሙያዎች እንደሚሉት ከሆነ ደግሞ በተለይ ከኮቪድ-19 ወረርሽኝ በኋላ ለአዳዲስ የኮሌጅ ምሩቃን የስራ ገበያው የከፋ ሆኗል። ባለሙያዎቹ አክለውም በቅርብ የተመረቁ ተማሪዎችን ለመቅጠር ብዙ ጊዜ እንደሚወስድባቸውና ከናካቴውም ቅጥር እያገኙ እንዳልሆነ በመናገር ላይ መሆናቸውን የዘገበው ሲኤንኤን ነው። ተመልካቾቻችን የቢዝነስና ምጣኔ ሀብት ዘገባዎቻችን በዚሁ ተጠናቀዋል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።